ያደረገ እግዚአብሔር እንጂ ሰው ምን አስተዋጽኦ አለው? ለመልኩ ለአፍንጫው ምን አስተዋጽኦ አለው? እግዚአብሔር እንዲያርገ ስራኝ ብሎ በማመልከቻ የተሰራ ሰው አለ? የለም ማለት ሰው ቀይ ቢሆን ረጅም ቢሆን ወፍራም ቢሆን ቀጭን ቢሆን መልከኛ በሰውሰኛው መልከኛ የሚባለው ምናምን አፍጫ ጎራዳ ምናምን ይሄ ሁሉ ያደረገ እግዚአብሔር ነው። ሰው መልኩ ቢያምር እንዴ ለመልኩ ማማር ምንድነው አስተዋጽኦ ያደረገው? በጣም እኮ ነው ሰው እንዴት እንደሚሳደው ትክክል አይደለም። ይሄ መራራስ ነው መነቀል መቻል አለበት። በመልክ እኮ ትዳር የሚያምር ቢሆን ኖሮ ስንት መልከኞች ትዳር አልባ ባልሆኑ ነበር። ታውቃላችሁ ይሄን እንኳን የባራወራው እናንተ በደንብ ስለምታውቁ ማለት መልክ ቢኖር በመልክ እግዚአብሔር የፈቀደለት አምሮለት ይኖራል፣ ተመችቶት ይኖራል። ግን በዝ ራሳቸውን ሰቅሎ ሰዎችን የሚያዋርዷል። ይሄ ነውር ነው። ይሄ ትክክል አይደለም። በእውቀቱም የሚኩራራ ራሱን ኮፍሶ የሚኖራል። በእውቀቱ ደደብ ሁሉ የሚላል እስኪ በእውነት የኢትዮጵያ እውቀት እንደው የትኛውን በሽታ ለጉንፋን እንኳን መድኃኒት ያላገኘ ይቀርባሉኝ እኔ ካላችሁ ምን እንደው ምን የትኛው እውቀት ነው? እንደው መንኮራኩር ስናመጥቅ ነው፣ ድህነትን ስናስወግድ ነው፣ ለኤችአይቪ በሽታ መድኃኒት ስናገኝ ለካንሰሩ መድኃኒት ተገኝቶ ነው። ለምኑ ነው? ስራውን አቃልዬ እንዳልሆነ ይገባችኋል፣ ተረዱኛላችሁ። ግን እንደው ለምንድን ምን ስለሆነ ምን ስለተሰራበት እንደው የኛ ሀገር እውቀት እንደው በእውነት የኛ ሀገር እውቀት ምንድነው የተሰራበት? እውቀት አለን የሚሉትስ ምንድነው የሰሩበት? ህዝብ እርስ በርስ አባልተውበታል። አዎ ይሄ የውሸት ናሬ የውሸት ትርክት እየተረኩ ህዝብ ከማባላት ውጭ እኔ ምንድነው ያተረፍነው? በእኛ ሀገር ከኛ ሀገር ሰዎች አዋቂዎች ምንድነው ያገኘነው? ምንድነው ያተረፍነው? ምንም። እና ይሄ መራራ ስራ ነው፣ መነቀል መቻል አለበት። መራራ ስራ ይብቀልባችሁ። ሶስተኛ ማስመሰል፣ መነቀል ያለበት መራራ ስራ ማስመሰል። ጻድቅ ሆኖ መታየት፣ ለሰው የዋህ ሆኖ መታየት፣ ለጋስ ሆኖ መታየት ለሰው። ገሌ እኮ ለጋስ ነው፣ ገሊት እኮ ለጋስ ናት፣ ገሌ እኮ ቸር ነው፣ ገሊት እኮ ቸር ናት፣ ገሊት እኮ መንፈሳዊት ናት፣ ገሌ እኮ መንፈሳዊ ነው። ባለባበሱ ታይቶ ቆቢያ ስላደረገ ቀሚስ ስለለበሰ ወይም ስለጠመጠመ ወይም የሆነ የማዕረግ ስም ስላለው በዛ በማዕረግ ስም ብቻ ተከብሮ የሚኖሩ ውስጣችን የቆሸሸ እውነት ለመናገር ውስጣችን የቆሸሸ ስንት አለ። ሲመዘኑ ባዶ የሆኑ ሲታዩ ባዶ የሆኑ ያ በማቴዎስ ወንጌል ላይ የተጻፈው ማለት ነው። በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ጌታችን ወደ አንዲት በለስ በተጠጋ ጊዜ ፍሬ ያፈራች መስሎት ወደ በለሷ ተጠጋ። ተርቦ ከበለሷ ፍሬ ባገኝ ልበላ ብሎ ቅጠሏ በጣም ያምራል፣ እጅግ በጣም ሰፍቶ አየው፣ በጣም ያምራል፣ ደስ ያሰኛል። ሄዶ ሲመለከት ቅጠል ብቻ እንጂ ፍሬ አልነበረባትም። የዛን ጊዜ ፍሬ ስላልተገኘባት ረገማት። ለዘላለም ፍሬ አይገኝብሽ ብሎ ረገማት። ከዛ በኋላ ኮርኳ ብላ ወደቀች፣ እዛው ረገፈችና ቀረች። ረገማት። ጉዳዩ ቅጠል አይደለም የሚረገመው፣ ምሳሌ ነው ይሄ። ቅጠልን ፍሬ እንዲያፈራም እንዳያፈራም የሚያደርግ እግዚአብሔር ነው። ቅጠል ምን በደል ኖሮበት ይረገማል ብላችሁ ነው? በአምሳለ ቅጠሉ በአምሳለ በለስ የተረገመ ያለው ኃጢአትን ረገማት ነው። አንድም እስራኤላውያኖች እየተባለ ሰው ማለት ነው ለሰው ይተረጎማል። ሰው ቅጠል ብቻ ማለት ሃይማኖት ብቻ ይዞ መገኘት ፍሬ ባገኝባቸው ብሎ ወደ እስራኤል በሚያጣ ፍሬ አልነበራቸውም። የእግዚአብሔር አማኞች እየተባሉ ግን ምንም አይነት በጎነት የሌላቸው፣ ምንም አይነት ቅንነት የሌላቸው፣ ምንም አይነት ፍቅር የሌላቸው፣ ትህትና የሌላቸው፣ ጽናት የሌላቸው ሆኖ አገኛቸው፣ ረገማቸው። እኛ ብንመረመር እንደዛ አይደለም? ከቅጠል ውጪ እውነት በጎ ምግባር ይኖረን ይሆን? በጎ ምግባር ብንመዘን ሚዛን እንመታ ይሆን? 1 ኪሎ ነው 2 ኪሎ ነው የምንመታ ይሆን? በነጠላ ተሸፍነን መንፈሳዊ እየተባለ ወደ ቤተክርስቲያን ስንመጣ በጣም ትሁት፣ በጣም ቸር፣ በጣም በቃ ፈሪሃ እግዚአብሔር ያደረብን መስለን ከዛ ስንወጣ ደግሞ ከግቢው ስንወጣ ደግሞ ጭራሽ ወንበዴ እንደ ጃንሆይ እንደ ደርጎታ ልጅ አቀኝ የምንል ሰዎችን የምናዋርድ፣ በየመስሪያ ቤቱ ሰዎችን የምናዋርድ፣ እንደ ጉዟችን በጣም የተበላሽ የቆሸሽ ስንት አለ። ይሄ መራራ ስር ነው፣ መነቀል አለበት። ማስመሰል
አሁን ለሰዎች እያስመሰልን በጎ ልንመስል እንችላለን። ሰዎች ሊያደንቁን ይችላሉ፣ ሰዎች ሊወዱን ይችላሉ። በውጭው ግን ምን ይጠቅመናል? ምን ይጠቅመናል? ምንድነው ጥቅሙ? በእግዚአብሔር ዘንድ ዋጋ አጥተን ሰው ቢያደንቀን፣ ሰው መንፈሳዊ ቢለን፣ ሰው ጥሩ ክርስቲያን ነው ጥሩ ክርስቲያናት እየተባለ ቢነገር ለኛ የሚጠቅም ምንድነው? እኛ ራሳችንን እናውቀዋለን አይደል? እኛ በደላችንን እያወቅነው፣ ኃጢአታችንን እያወቅነው፣ ስንፍናችንን እያወቅነው፣ ሞላጫ ሌባዎች መሆናችንን እያወቅነው ሰዎች ቸር ናቸው፣ ሰዎች ለጋሽ ናቸው ቢሉን ምንድነው የሚጠቅመን? ምን ይጠቅመናል? የሰዎች ምስጋና ለኛ የሚጨምርን አንዲት በረከት አለ ወይ? አንዲት ዋጋ አለ ወይ? እኛ ራሳችንን እናውቀው የለ ሌብነታችን፣ እኛ ራሳችንን እናውቀው የለ ኃጢአታችን፣ እኛ እናውቀው የለ የኛን ክፋት። ሰዎች ቢያደንቁን ለኛ ምን ይጠቅመናል? እና ይሄ መራራ ሐሳብ ነው፣ መነቀል አለበት። የተከበራችሁ እግዚአብሔር ቤተሰቦች በነጠላ ተሸፍነን በማዕረግ ስም ዲያቆን፣ ካህን፣ መነኩሴ፣ ጳጳስ በምን እሱ አያጸድቅም። በስም መጽደቅ የለም። ሆኖም የማያውቅ በስራ ነው የሚጸደቀው። በስራ ነው የሚጸደቀው። ይሄ እውነት ስለሆነ ወንድሞች እህቶች እባካችሁ ይሄ መራራ ስል ስለሆነ እንንቀለው። በጣም አሁን የበዛው የማስመሰል ህይወት ነው። በጣም ማስመሰል፣ ቸር ሆኖ መታየት። ይሄ አሁን እዚህ ላይ ይሄ ቲክቶክ የሚባል የማህበራዊ ሚዲያ አክሰሱ ምናምን ተመቸና መንገዱ ሁሉ ተመቻችና ሁሉ ሰባኪ፣ ሁሉ ዘማሪ፣ ሁሉ ምናምን ሆኗል። በጣም ቅን ሆኖ ይቀርባሉ፣ በጣም ቸር ሆኖ ይቀርባሉ። ግን ውጭ ላይ ስናያቸው እኔም የማየው ስላለ ነው ይሄን የምናገረው። ይህን ስል ግን አደራችሁን እንድትረዱ የሚፈልገው ሁሉን ለማለት አይደለም፣ የሌለውን ስለማይነካ ማለት ነው። የሌለውን ስለማይነካ ግን እያየሁት ያለሁትን ራሴንም ጭምር እየወቀሱ ስለሆነ ማለት ነው። ከማስመሰል ህይወት እንውጣ። እስከ መቼ እያስመሰል እንኖር? እስከ መቼ? በፍጹም አዎ። በትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 ላይ ይህ ህዝብ በከንፈሩ ይላል፣ ይህ ህዝብ በአፉ ወደኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ ራቀ ነውና። ልቡ ከኔ ራቀ ነው። ይህ ህዝብ በአፉ ወደኔ ይቀርባል፣ በአፍ ልብ በሉ፣ በከንፈሮቹም ያከብረኛል፣ ልቡ ግን ከኔ ራቀ ነው። አዎ ልቡ ከኔ ራቀ ነው። ይሄ እግዚአብሔር የተናገረው መቼም እግዚአብሔር አይዋሽም አይደለ? እግዚአብሔር እውነት ነው። በጣም እኮ የሚገርም እኮ ነው። በከንፈሮቻችን ብቻ የምናመሰግን አስመሳዮች እግዚአብሔር ሆይ ምናምን እንላለን በአንደበታችን። እንደዚህ ስንል ቆይተን እኮ ከቤት ስንወጣ ደግሞ ከቤተክርስቲያን ስንወጣ እኮ የሆነ እንቅፋት ይመጣል። እግዚአብሔር ሆይ ምን አድርጌ ነው አንተ ላመሰግን መጥቼ እግሬ ይመታ ብለን ደግሞ እግዚአብሔር የምናማር፣ ጉንፋን ጸና ሲልብን እግዚአብሔር ሆይ ምን ነው አበዛኸው ብለን ደግሞ እግዚአብሔር የምናማርር የሆነች ነገር 1000 ብር ስናተርፍ ነግደን እግዚአብሔርን ደስ እናሰኝና እግዚአብሔር ስለሰጠ ያመሰግናለሁ እንልና በሳምንቱ ደግሞ 300 ብር ከከሰረ ምን አድርጌ ነው የምታገኝ እንዴ? 1000 ብር ትናንትና አትርፈሽ አይደል ዛሬ 500 ብር። አዎ እንዲህ ነው እንግዲህ ዓለም አንድ ጊዜ አንድ ጊዜ ሲያሳጣ ነው። በሁሉ ማመስገን። አዎ ክርስቲያን ደግሞ በየትኛውም ቦታ ክርስቲያን መሆን አለበት። ይሄ በፈረቃና በሽፍት ክርስትና የለም። አላችሁ ብዙ ጊዜ በፈረቃ ነው የኛ ክርስትና፣ በፈረቃ ነው የኛ እውነት። እግዚአብሔር የሚያውቀው ፈረቃ አቃላችሁ። ብዙ ጊዜ ሰው ቤተክርስቲያን ሲሄድ በጣም ትሁት ይሆንና ከቤተክርስቲያን ሲወጣ ደግሞ ሌላ ሰው ሌላ ይሆናል። እግዚአብሔር የሌለበት ቦታ አለ እንዴ? ሙሉ በኩልህ በሁሉም ሙሉ የሆነ ነው እግዚአብሔር። ሰው ክርስቲያን ከሆነ መስሪያ ቤትም ቢሆን ትምህርት ቤትም ቢሆን ስራ ቦታ ቢሆን የትኛውም ቦታ ቢሆን ክርስቲያን ነው። በፍጹም የትም ቦታ መቀየር የለበትም። ታቦተ ጽዮን አላየኋችኋትም? ከዳዊት ከተማ ተማርካ ሄዳ ፍልስጤም በገባች ሰዓት ጣዖት የሚመለክበት ቦታ ላይ ዳጎን የሚባለው ጣዖት ጋር አስቀመጧት። ተመሳሰለች እንዴ? ቦታ ቀየራት እንዴ? አልቀየራትም እኮ። ዳጎን ፈጥፍጣ ነው እኮ የጣለችው። ክርስቲያን እንደዛ ነው የሚሆነው እንዴ? አይቻልም። ነውር ነው በእውነት አይደረግም። ይው እዛ በቃ ዳዊት ከተማ ላይ የነበራትን ህይወት መንፈሳዊነት ታቦተ ጽዮን መንፈሳዊነቷን ይዛው የትሄዳለች ፍልስጤም ላይ ተገኝታለች። አለቀ በቃ ፍልስጤም ላይ ተገኝታለች። ያንኑ ነው ይዛ ሄደችውና ክርስቲያን እንደዛ ነው መሆን ያለበት። በፈረቃ ክርስትና የለም፣ አይሆንም። አንዳንዶቹ አሉ ቤተክርስቲያን ይጣሉና ቤተክርስቲያን ሲጣሉ የሆነ ነገር አልገባ ሲሉ ቆይ ውጭ እንገናኛታለን ይላሉ። እንደው በጣም የሚገርም እኮ ነው። ቆይ ውጭ እንገናኛታለን። ውጭ እግዚአብሔር የለም እንዴ? ነውር አይደለ እንዴ? በእውነት
ውጭ እግዚአብሔር የለም እንታያለን። እዛ እንነጋገርም እናንተ ቤተክርስቲያን እንነጋገርም ውጭ ጥሩ ነው እንደው ይሻላል መቼም እዛው እግዚአብሔር ፊት ለፊት የሚገኝበት ስለሆነ መቼም ይሻላል። ግን ውጭ ላይ እግዚአብሔር የለም። እግዚአብሔር የሌለበት ቦታ አለ። ግን እግዚአብሔር በሲኦል እንዳለ ታውቃላችሁ? እግዚአብሔር እኮ በሲኦል አለ። ልዩነቱ ግን በሲኦል ሲኖር በረድኤት የለም ማለት ነው። አይረዳቸውም ማለት ነው እንጂ እግዚአብሔርን ቦታ አይወስነውም። እና የተከበራችሁ እግዚአብሔር ቤተሰቦች አደራችሁን ከማስመሰል ክርስትና እንወጣ። ግድ የላችሁም ፍጹም በቃ እንጃ። አንዳንድ ጊዜ እኮ እውነት አሁን እቺ ክርስትና ሰምታ ታውቃለች? እውነት ወንጌል ሰምታ ታውቃለች? እውነት ይሄ ሰው ወንጌል ሰምቶ ያውቃል? ያስበላል እኮ ደስ ቁጭ ብለን ስንማር 4 ዓመት 5 ዓመት ስንማር ቆይተን እኮ ውጭ ላይ የምናደርገው ያለን ህይወት እኮ እጅግ በጣም እኮ ያሳፍራል እኮ ነውር እኮ ነው። ይሄ መራራ ስር ነው። መራራ ስር አይበቀልባችሁ አይደል? ርዕሳችን ይሄ መራራ ስር ነው፣ መነቀል አለበት። ይሄ ሲነቀል ከእግዚአብሔር ጋር እንኖራለን። ይሄ ሲነቀል ሰላማችን እናገኛለን። ይሄ ሲነቀል እፎይታ እናገኛለን። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በቃ ፈቃዱን መፈጸም ነው። ጌታ ሆይ ድንግል ማርያም በመዘመር በመስበክ እንዲህ አይነት አይደለም። ስለሰበክን ስለዘመር እሱ ሆኖ ስለማያውቅ ማለት ነው። የሚሆነው ሊያጸድቀንም የሚችለው ትእዛዙን ስንጠብቅ ነው። ከማስመሰል ህይወት ስንወጣ ነው። ከዝሙት መንፈስ ስንወጣ ነው። ከትዕቢት መንፈስ ስንወጣ ነው። ልጨርስ። አራተኛ መራራ ስራ ይበቀልባችሁ። አራተኛው መነቀል ያለበት መራራ ስር ዓላማ ቢስ መሆን። ዓላማ ኖሮን እናገልግል። ዓላማ ኖሮን እንዘምር። ዓላማ ኖሮን እንመንኩስ። ዓላማ ኖሮን እንደቁን። ዓላማ ኖሮን ክህነቱን እንያዝ። ዓላማ ኖሮን እንስበክ። ዓላማ ኖሮን ስነ ጽሑፍ እናቀርብ። ዓላማ ኖሮን መናባንቡን እናንብበው። ዓላማ ምንድነው? ዓላማችን ከክርስቶስ ጋር መኖር አይደል እንዴ? ቤተክርስቲያን አገልግሎት ለገነት ለመንግስተ ሰማያት ለመብቃት አይደል ድካማችን? ክርስቶስን ለብሶ ለመኖር አይደል እንዴ ድካማችን? እንዴ እንደዛ እኮ ነው። ግን አሁን እንደዛ እየሆነ ነው። የምናገለግለው ለምንድን ነው? ለቢዝነስ ከሆኗል አይደል እንዴ? አሁን ሙሉ ቢዝነስ ከሆኗል። ሰው የሚመነኩሰው አሁን ምንኩስና እኮ ቢዝነስ ሆኗል። ግብፃውያን ኦርቶዶክሳውያን ማለት ነው። በሐዲስ ኪዳን ኦርቶዶክስ የሆኑ ናቸው እነሱ። ኦርቶዶክስ ተዋህዶ በቅዱስ ማርቆስ ስብከት የተቀየሩ ናቸው። በእውነት እነሱ ጋር ምንኩስና ሲይዙ አባቶቻችን ከደሞዝ ነፃ ይሆናሉ ህጋቸው። በእኛ ሀገር ደግሞ መነኩሴ ሲሆኑ ደሞዝ የሚጨመራቸው አንድ መነኩሴ 30,000 40,000 50,000 የሚከፈለው። ምናልባት ከፍ ስንል ደግሞ ከፍታ ላይ ደግሞ ያሉት ደግሞ እስከ 70,000 80,000 1 2 3 ሀገረ ስብከት ደግሞ ከያዙ ደግሞ እስከ 200,000 በወር። ይሄ ሊያውም በፔሮል የሚፈረመው ማለት ነው። የገጠር ቄስ ደግሞ በባዶ እግሩ በኤርጌንዶ እየሄደ 50 ብር እንኳን የሌለው 50 ብር አይከፈለው። የገጠር ቤተክርስቲያን ልብ በሉ፣ የገጠር ቤተክርስቲያን በካቦርት እየተቀደሰ አንድ ጧፋቸው እንኳን ሲያነቡ እየተንገዳገዱ አይናቸው እየታመመ ላይ ያሉት ደግሞ እንደዛ ይደረጋል ማለት ነው። ይሄ ዓላማ ቢስነት ነው። መራራ ስር ነው። መነቀል ያለበት ነው። ሰው መድከም ያለበት ለመንግስተ ሰማያት ክርስቶስን ለመልበስ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 23 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። አስቀድማችሁ ልብ በሉ፣ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። የእግዚአብሔርን መንግስት ጽድቁን ፈልጉ። እውነትን ፈልጉ፣ ክርስቶስን ፈልጉ። ክርስቶስን ያዙ። እውነት ክርስቶስ ነውና መንግስተ ሰማያትን ፈልጉ። ይህም ሁሉ ይጨመርላችኋል። ይህም ሁሉ ያለው የዚህ ዓለም ነገር ማለት ነው። በዚህ ዓለም ያለው ልብሱ፣ መጠጡ፣ ምግቡ ምናምን እሱ ሁሉ በእራት ላይ ዳራጎት እንደሚጨመረው ይጨመርላችኋል። ነገር ግን አስቀድማችሁ ማሰብ ያለባችሁ ግን መንግስቱን ጽድቁ መሆን መቻል አለበት። እንዲህ እሱ ነው በቃ ክርስትና። ይሄ ነው ዓላማችን። አሁን ግን እንደዛ ይሆን አይደለም። በጣም ተቀይሯል። በተለይ ይሄ ማህበራዊ ሚዲያ ከመጣ በኋላ ፎሎ አድርጉ ምናምን እኔ ደስ ይለኛል። ጥሩ ነው የማይከፈልበት እየተባለ አይከፈልበትም ፎሎ ማድረግ። ግን እኔን ፎሎ ስታደርጉኝ ከኔ የምታገኙት ነገር መኖር መቻል አለበት። እውቀት ምናምን
እውቀት የምታገኙብኝ መሆን መቻል አለበት። ወደ በጎ መመራችሁ መሆን መቻል አለበት። ወደ በጎነት ወደ መልካምነት መመራችሁ መሆን መቻል አለበት። እና ብዙ ነገር ተበላሽቷል። ይሄን ስለአሁን ተቃውሞ ኖረኛ አይደለም። ይሄ ፎሎ አድርጉም ስለተቃወምኩ ማመጣ የለም ልቃወም የምችልበትም ነገር አይኖርም። በርግጥ ግን እኔ ዋናውን እንዳንረሳ ለምንድን ነው የምናገለግለው? ለምንድን ነው ቤተክርስቲያን የምንሰራው? ልንጸድቅበት ነው የምናገለግለው። ለምንድን ነው? በረከት ለማግኘት ነው የምንዘምረው። ለምንድን ነው? ዝማሬ መላእክትን ያሰማችሁ እንላለን። ዝማሬ መላእክትን ያሰማችሁ፣ የመላእክት ዝማሬ እግዚአብሔር ማመስገን ነው። እግዚአብሔርን ያመሰገነ ምን ያገኛል? በረከት ያገኛል። በረከትን አገኙ ነው። እግዚአብሔርን ለበሱ ነው ጉዳዩ። ስንዘምር እንደዛ አይነት ዋጋ እንድናገኝ፣ በረከት እንድናገኝ፣ ክርስቶስን እንድንለብስ፣ እግዚአብሔርን እንድንለብሰው፣ ልብስ እንዲሆነን እንዲጠብቀን ነው። ይህንን ዓላማ ይዘን ነው መዘመር ያለብን፣ ማመስገን ያለብን እና ዓላማ ሊኖረን ይገባል። ለምንድን ነው የምንጾመው? የምንጾመው ጽድቅ እንድናገኝበት መሆን መቻል አለበት። ስንጾም ለጽድቅ ብለን ማሰብ መቻል አለብን እንጂ እንደው ሕግ ስለሆነ እንደው ምን እናድርግ እየተባለ አይደለም። ዓላማ ያላቸው እነ ቅዱስ ዮሴፍ በዓላማ በግብጽ ሀገር በባርነት በነበሩበት ሰዓት እኮ በግብጽ ሀገር በጣም እኮ የሚገርም በግብጽ ሀገር ልብ በሉ ተሰዶ ወንድሞቹ ሸጠውት በነበረበት ሰዓት በዛ በሕገ ልቡና ዘመን የጲጥፋራ ሚስት እኮ ለ2 ዓመት እኮ አባበለች። የጲጥፋራ ሚስት እዛ ቤት ላይ ተቀጥሮ እየሰራ እዛ ላይ ገብቶ እየሰራ እያለ የጲጥፋራ ሚስት ሲወጣ ባቱን ሲገባ ደረቱን እያየች በዝሙት ተነደፈች ይላል። ዮሴፍ በቀኝ የሚያምር ስለነበረ ከዛ በአንድ ወቅት ጲጥፋራ ወደ ሌላ ሀገር ሲሄድ አብረህ ካልተኛ አለችው። አብረህ ካልተኛ ዛሬ አብረን ካልተኛ በፍጹም አንኖራትም፣ አይሆንም አለችው። የለም አላት። ማንም የሚያየን የለም አለችው። ሰው ባያይ እግዚአብሔር ያያል አለ። ልብ በሉ ዮሴፍ የነበረበት ሕገ ልቡና ዘመን ነው። የተጻፈ መጽሐፍ አልነበረም። ከዛች ሴት ጋር ቢተኛ በደል ላይሆንበት ይችል ይሆናል። ነገር ግን ሰው ባያይ እግዚአብሔር ያያል አለ። ሰው ባያይ እግዚአብሔር ያያል ዓላማ ነው። በሰው ሀገር ያውም እኮ በባርነት በወንድሞቹ ተገፍቶ የሄደ ሰው ነው። ዓላማ ስለነበረው ሰው ባያይ እግዚአብሔር ያያል። እስኪ ወንድሞች እህቶች፣ እግዚአብሔር ቤተሰቦች እስኪ ሰው ባያይን እግዚአብሔር ያየናል እስኪ እንበል። እኛ እኮ ዶርም ዘግተን መብራት ካጠፋን መስኮትና በሩ ከተዘጋ እኮ በቃ እግዚአብሔር የለም አይደለ? እንደፈለገን የምንሆነው አይደለ? ነውር አይደለ እንዴ? ክርስቲያን ሆነ ኦርቶዶክሳውያን ሆነ የክርስቶስ ተከታይ ሆነ ነውር አይደለ እንዴ? ይሄ ነው እንደ ክርስትና አይደለም። መታረም አለብን፣ መስተካከል አለብን። እህቶች ወንድሞች እየወደቅን እንነሳ። ንስሐን ሰጥቶን የለ ይበቃናል። በቃ ያለፈው ዘመን እስማ ያክለክም ዘሐለፈ መዋዕል አይደለ? ያለፈው ዘመን ይበቃችኋል አይደል? ያለፈው ዘመን እንደፈለግን ይሆንበት፣ የማገጥንበት፣ የዘሞትንበት፣ የሰረቅንበት፣ የዋሸንበት፣ የበደልንበት እሱ ዘመን ይበቃል። በቃ ምን አተረፍን? ከበደል ምን አተረፍን? ከኃጢአት ምን አተረፍን? ከክፋት ምን አተረፍን? እንደዛ ነው። ሶስና ታውቃላችሁ። እህታችን ሶስና እናታችን ሶስና ሁለቱ ረበናት አብረሽን ካልተኛሽ ብለው ታሪኩ ላሳጥር ብዬ ነው። ሁለቱ ረበናት አብረሽን ካልተኛሽ ብለው ሲያስቸግሯት ጫካ ውስጥ መጥተው ጠብቀው። ሁለቱ እኮ ረበናቶች እኮ እቤቷ የምታስተናግዳቸው መምህራን ናቸው። ልብ በሉ። በዚህ ላይ ልነግራችሁ የምፈልገዋለኝ ረበናት ናቸው፣ መምህራን ናቸው፣ ጉባኤ የሚያስተምሩ ናቸው። እነኚህ ጉባኤ የሚያስተምሩት መምህራን እሷ ቤት እየመጡ ይስተናገዳሉ። ታስተናግዳቸዋለች። መምህራን ስለሆኑ በረከታቸው እንዲያድርብኝ እያለች እቤቷ ታስተናግዳቸዋለች። ታዲያ በጣም መልከኛ ስለነበረች ይችን ሴት ኢዮአቄም የሚባል እኮ ባል አላት። ባል ያላት ግን ይመኟት ነበር። መምህራን ናቸው። እቤቷ ስታስተናግዳቸው በቃ በዝሙት ተነደፉ። ነውረኞች ናቸው፣ በእውነቱ ነውረኞች። እቤቷ ስላስተናገደቻቸው ባል ያላት እንዲያውም ደግሞ የተከበረ ባል እኮ ነው ያላት። የተከበረ ባል ነው ያላት። እሷ ደግሞ በረከታቸው ያድርብኛል፣ መምህሮቼ ናቸው፣ ጎደለ ይሞሉልኛል፣ መንፈሳዊ ሕይወቴ እንዲያድግ ያድርጉኛል ብላ የምታስተናግዳቸው መምህሮች በሌላ ተመኟት። ሲያስቡ አልሳከብላችሁ። ከዕለታት አንድ ቀን ሰውነቷን ልትታጠብ ወደ አትክልት ውስጥ በገባችበት ሰዓት እዛ ላይ ቀድመው ገብተው እዛ ላይ ሄደው አሁን ዛሬ ደንገጡር ነበረቻት፣ አገልጋይ ማለት የሴት አገልጋይ ነበረቻትና ሽቶ አምጪ ብላ የሆነ ነገር አምጪ ብላት እንደሻሸኛቻት እነሱ ጠጋሉና በዛሬ ፍላጎታችንን ፈጽሚልን፣ ይህንን ማታደርጊልን ከሆነ ግን ዝሙት ስትፈጽም አገኘናት ብለን ለእስራኤል ሕዝብ እንናገራለን፣ ዋጋሽን ታገኛለሽ
ትሞቻታለሽ አሏት። ምክንያቱም በዛን ዘመን ዝሙት ሲፈጽም የተገኘ በድንጋይ ተወግሮ ይሞት ይላልና። ከዛሳ እቺ ሴት ባደርገው ከነኚህ ጋር ብተኛ እግዚአብሔር ያዝነብኛል፣ ባላደርገው ደግሞ እነኚህ ሰዎች ተሰሚነት ስላላቸው መምህራን ስለሆኑ ማን ይሰማኛል? ማን እኔን ትክክል ይለኛል? ማን ያዳምጠኛል? መምህር ነው ሰው የሚሰማ ወይንስ እኔና አንድ ኮታራ ሴት ነው የሚሰማ? አይ ብላ ያዘነች፣ ለማንኛውም በእናንተ እጅ ከመወርቅ በእግዚአብሔር እጅ በወርቅ ይሻለኛል አላደርገው ማለት ይችላል አይደል? ይሄን አላደርገው ማለቻቸው። ከዛ በኋላ ወደሷ ሲጠጉ ጮኸችባቸው። ስትጮህ እነሱም አብረው ጮሁ። የሰፈር ሰው ተሰበሰበ። ያው ምንድነው ሲባል ያው ዝሙት ስትፈጽም አገኘናት አሉ። ነብዩ አሁን ላሳጠረውና ነብዩ ዳንኤል መጣና ይቺ ሴት በደል የለባት፣ እነሱ በድንጋይ ሊያስወግሯት ነበረ። ቤተሰቦቿ ሁሉ አቀረቀሩ። ያልበደለችውን በደል በድላለች ብለው ሲናገሩ አይ ብለው ቤተሰቦቿ ማዘኑ። ለስንት ነገር አብነት እናደርጋለታለን ያልናት ሴት እንዲትሆን እንዲተዋርዳ ታዋርደን ምናምን እያሉ እያዘኑ በድንጋይ ሊወግሯት ሲሉ ነብዩ ዳንኤል መጥቶ የነሱን ሐሰት የሶስናን እውነት አስመስክሮ እነኛንም ሰዎች የእግዚአብሔር መልአክ ሁለቱንም ሰዎች ሁለቱን ረበናት መምህራን የሚባሉትን ሁለቱም እንዲሞቱ እንደ አክርማ ለሁለት እየሰነጠቁ ቅዱሳን መላእክት እንዲሞቱ አደረጓቸው። ሶስናን ይዋት ጉብዝናዋን በእግዚአብሔር እጅ መውደቅ ይሻለኛል በሰው እጅ ከመውደቅ አለች። እህቶች ወንድሞች በእግዚአብሔር እጅ እንውደቅ። በእግዚአብሔር እጅ መውደቅ ለክፋት አይጠልም። በሰው እጅ መውደቅ ከባድ ነው። በሰው እጅ እንድትወርቁ እግዚአብሔር አያድርጋችሁ። በእውነት ከባድ ነውና እና እቺ ሴት ጎበዝ ናት። እቺ ሴት ጠንካራ ናት። ዓላማ ስለነበራት አላደርገውም አለች። ይሄ ነው ዓላማ። ይሄ ነው ዓላማ። በፍጹም አላደርገውም በሉ ወንድሞች እህቶች፣ የተከበራችሁ እግዚአብሔር ቤተሰቦች፣ ብርቱዎች ጠንካራዎች እንሆን። ዓላማ ይኖረን። እንዲህ አይነት የዝሙት ግብዣ ሲመጣ በፍጹም አላደርገውም። አንዳንድ ክፉ ሐሳብ በአእምሮአችን ሲመጣ አላደርገውም ማለት መልመድ አለብን። ጻድቁ ኢዮብ ያ ሁሉ ፈተና መጣበት። ዓላማ ስለነበረው እግዚአብሔርን አላማረረም። ቻለ፣ ታገሰ። መከራ ይመጣል፣ ፈተና ይመጣል። አዎ ዓላማ ስላለ ግን ከዓላማችን ወይ ፍንክች ማለት የለብንም። ወደ ኋላ መሸሽ አይገባም። መከራ ለኛ ጥንካሬ እንዲኖረን ወደ መንግስተ ሰማያት አንድም ወደ ክርስቶስ የሚያቀርበን እንጂ ሌላ ክፋት አይደለምና እግዚአብሔር የሚወደውን ነው የሚፈትነው አይደል? እግዚአብሔር አይደለም እንደዛ ነው ካለ እኔ የሚገባኝ እንደዛ ነው። አባቶቻችን የሚጻፉልን እንደዛ ነው። በእውነት እግዚአብሔር በሚያውቀው ማለት ነውና የተከበራችሁ እግዚአብሔር ቤተሰቦች የትኛውን ፈተና ይምጣብን ከጥርጥር ከዓላማችን ወደ ኋላ ሳንል ከጥርጥር ወጥተን እግዚአብሔር ልንከተል ያስፈልጋልና ይሄ መራራስን ነው። ዓላማ ቢስነት መራራስን ነው። ዓላማ ይኖረን ስናገለግል፣ ስንዘምር፣ ስንሰብክ በየትኛውም አገልግሎታችን ዓላማ ኖሮን ጽድቅን በረከትን እያሰብን ልናገለግል ይገባል። የመጨረሻ የጥርጥር መንፈስ ሊነቀል የሚገባው መራራስን ጥርጥር መጠራጠር። ያዕቆብ በመልእክቱ ምዕራፍ 1 ቁጥር 6 ላይ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው። አንዳች አያገኝም ማለት ነው። በቃ አለቀ። በቃ የለም አያገኝም። በቃ አንዳች አያገኝም። ጥርጥርን ማጥፋት ያስፈልጋል። ቤትኛ ፈተናም ይብዛብን፣ መገፋቱም ይብዛብን፣ ጭንቀቱም ይብዛብን፣ ሁሉም ይምጣ በቃ እግዚአብሔር ለበጎ አደረገው አይደል? እግዚአብሔር ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን አይደል ያለው ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈው ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ እንደ ሐሳቡ እንደ እግዚአብሔር ሐሳብ የሚጓዙ እግዚአብሔርን የሚወዱ ሰዎች የትኛው መከራ ቢመጣባቸው ይሄ ጽድቅ ነው፣ ይሄ በረከት ነው፣ ይሄ ለመንግስተ ሰማያት የሚያበቃ ነው። የእግዚአብሔር መንግስትም የሚገኘው እንደዚህ አይነት በዛ አይነት ጉዞ ስለሆነ ማለት ነው። ልዩ ፈተና ተመልሻለሁኝ ጨርሼ ስልክ ገብቶብኝ። እሺ ልዩ ፈተና ጨርሻለሁ። 2 ደቂቃ። ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት።
ወደፊት የጽድቅ አክሊል ታገኛላችሁ። አያችሁ የጽድቅ አክሊል ለማግኘት ልብ በሉ የጽድቅ አክሊል ለማግኘት ልዩ ልዩ ፈተና ሲመጣባችሁ እንደ ሙሉ ደስታ መቁጠር አለበት። ሙሉ ደስታ በቃ ስለ ጽድቅ እያገለገለ ስለ መንግስተ ሰማያት እየደከመ ስለ በጎ ነገር እየደከመ መከራ ብንቀበል አትጠራጠሩ እግዚአብሔር ምስክሬ ነው። ይሄ አዎ ጽድቅ የተባለው መንግስተ ሰማያትን እሱን እንወርሳለን። ስለዚህ ይሄን የጥርጥር መንፈስ ከኛ ልናስወግደው ይገባል። አንተ አንድ ሰው ሆነህ ይላል ደግሞ አንድ አባት እኮ ሲናገሩ ነው አንተ አንድ ሰው ሆነህ ያለህ ሐሳብህ ለምን ይበዛል ይላል። አንድ ሰው ነህ እኮ አንድ ሰው ሆነህ ሐሳብህ ሊበዛ አይገባምና አንድ ሐሳብ ብቻ ይኖርህ በዛም ጸንተህ ኑር አትወላውል ይላል። እና አንዳንድ ጊዜ መከራ ሲበዛ ስደት ሲበዛ ችግር ሲበዛ እንደው ብዙ ጊዜ እንጨነቃለን። ምን ነው እግዚአብሔር ወይ የለህምን በቦታው የለህምን ምን አድርገን ነው እንላለን። እንደዚህ ማለት የለብንም። በርግጥ ሰው ስለሆነ እንደካሞች ስለሆነ እንድንል እንችላለን። በርግጥ ግን አመረን እግዚአብሔርን ማማረር የለብንም። ሰው ስለሆነ ግን እንደዚህ ልንል እንችላለን። እግዚአብሔር ግን እንትን አይደለም አይዝብንም። እውነት ለመናገር እግዚአብሔር አይፈርድብንም ስለሚያውቀን ማለት ነው። ስለሚያውቀን ስለሚረዳን ማለት ነው። ግን ሁሉ ጊዜ አደራችሁን የተከበራችሁ እግዚአብሔር ቤተሰቦች እግዚአብሔር ለኛ ከኛ በላይ የሚያስብ አምላክ እንደሆነ እንረዳ። እኛ ቤተክርስቲያኑ ሲቃጠል እሱ ቤተክርስቲያኑ የሚመሰግንበት ሲቃጠል ትዝም አይለው እኛ ብቻ ተቆርቋሪ አድርገን የምንቆጥር ሰዎች አለ። እግዚአብሔር የፈጠረው ፍጥረት ሲቃጠልበት እሱ የማይሰማው እኛ ብቻ የምንናደድ እግዚአብሔር ሆይ እስከመቼ ነው የማትፈርደው አልበዛም ወይ ብለን ስንናገር እግዚአብሔር ለፈጠረው ፍጥረት የማያስብ እኛ ደግሞ በጣም ተቆርቋሪዎች አይገርምም? እንደዛ እኮ ነው የምናስበው። በፍጹም እንደዛ እናስብ አይገባም። ሊሆንም አይችልም። ለፈጠረው የሚጨነቅ አምላክ እንዴ ለፈጠረው አይደል እንዴ የሞት ቀጠሮ ይዞ የመጣው ክርስቶስ የሞት ቀጠሮ እኮ ነው። የሞት ቀጠሮ ይዞ የመጣልን አምላክ እኛ እንድንድን አይደል? እናንተ ሀገራችሁ በሰማይ ነው እየተባልን እናንተ ሀገራችሁ በሰማይ ነው እየተባልን በምድር አይደለም እየተባለ እየተነገረ እግዚአብሔር ይሳሳታል እንዴ? ሀገራችን በዚህ በምድር ካልሆነ ስለዚህ መኖራችን በሰማይ ነው። በሰማይ ልንኖርበት የምንችልበውን ስራ በምድር ላይ ሰርተን እኛ የምናስበው ስለ ሰማይ ጉዳይ ነው። እኛ የዚህ ምድር መከራ ጭንቀቱ ስደቱ ምናምን አዎ የዚህ ሀገር ሰዎች የዚህ ሀገር ዜጋ ስላልሆነ ሰው ያለ ዜግነቱ ያለ ሀገሩ ሄዶ አይከበርም። የኛ ሀገራችን እዛ አይደለም አንከበርም። ነገም ከነጎዳ እንሳደዳለን፣ ነገም ከነጎዳ እንገፋለን። ጥርጥር የለውም ይቀጥላል ይሄ። ምክንያቱም የኛ ሀገራችን በሰማይ ስለሆነ ማለት ነው። እኛ ክርስቶስን ለብሰን ለመኖር ነው እንጂ በዚህ ምድር ላይ ተመችቶ እንድንኖር አይደለም እኮ የተጠራ ነው። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እስመ በብዙ ሕማም ሐለወነ ንባዕ ለመንግሥተ እግዚአብሔር የእግዚአብሔር መንግስት በብዙ ድካም እንገባባት ዘንድ አለን። በብዙ ድካም እንገባባት ዘንድ አለን ያለው በብዙ ድካም ነው የሚገባባት የእግዚአብሔር መንግስት። ድካም የተባለው መከራ ነው፣ ስደት ነው፣ መገረፍ ነው፣ መቃጠል ነው። እንዴ ይሩ አባቶቻችን እነ ቅዱስ ጳውሎስ በሮም ከተማ አንገታቸው የተቆረጠው ደካማው መስሏቸው እንዴ? ጉልበት ስለሌላቸው ነው እንዴ? እነ ቅዱስ ጴጥሮስ የቁልቁል የተሰቀሉት፣ እነ ቅዱስ ቶማስ ቆዳቸው የተገፈፈው፣ ነቢያቱ በድንጋይ ሲወገሩ በመጋዝ ሲሰነጠቁ የነበሩት፣ ስጋቸው እየተሸነተረ ሲበላ የነበረው እንዴ ይሄ እኮ የክርስትና ወጉ ስለሆነ ነው። እና ጥርጥር መራራ ስር ስለሆነ መንቀል አለብን፣ መጠራጠር የለብንም። እንደው ፈተናው ምናምን ሲበዛ እግዚአብሔር የለም እንዴ እንዳንል አደራ። እግዚአብሔርም አለ እንጂ ክረምትና በጋውን የሚያፈላልቅ ይሄው የመገበን አሁን ይሄው ተቀምጠን እንድንማማር ያደረገ በቃ ከኛ በላይ ለኛ የሚያስብ አምላክ እያለ እንዴት የለም እንድንቻል እንዴት አይሰማንም ወይ ብለን እንዴት በእግዚአብሔር እንዴት ልናማር እንቻል? ይሄ በፍጹም ሊሆን አይገባም። ይሄ መራራ ስር ነው፣ መነቀል ያለበት ነው። መዝሙር 22 ላይ የመጨረሻ ጥቅሴ ነው። መዝሙር 22 ከቁጥር 1 እስከ 4 ላይ